በዌልካም ኮር አፕሊኬሽን ላይ ሞልታችሁ በፔፐር ደረጃ አፕሩቭ ተደርጓል ማለት ስለዚህ እነሱን ነው አፕሩቭ የሚለው ጃንዋሪ 20 በፊት በዌልካም ኮር ወይንም ደግሞ ሪፊውጂዎች ያመለከቱትን ሪፊውጂዎች የትራምፕ አድሚኒስትሬሽን ብዙ ሰዎች ሲናገሩ ሰምታችሁ ከሆነ ኤግዚኪዩቲቭ ኦርደር ዜና ላይ ኤግዚኪዩቲቭ ኦርደር ተሰጠ ሲባል ሰምታችሁ ሊሆን ይችላል ኤግዚኪዩቲቭ ኦርደር ማለት ምን ማለት ነው በምንድነው የሚሰራው በነገራችን ላይ የአሜሪካን ሀገር የፌደራል ገቨርንመንት የሚያስተዳድሩት ወይም ደግሞ ከኮንስቲቲዩሽኑ ጋር የሚጣረስ ወይም ደግሞ እርስ በርስ የማይገጥም ከሆነ ይሄ ነገር ተፈጻሚነት አይኖረውም ኤግዚኪዩቲቭ ኦርደር ብዙ ጊዜ የዩኤስ ራፕን ሙሉ ለሙሉ እንዲዘጋ ያደረገውን ጀምሮ ነው ፍርድ ቤቱ ያለው አንደኛውን ቦታ ላይ በስደተኛ ጉዳይ ላይ ኤግዚኪዩቲቭ ኦርደር ሰጥቷል በቦርደር ጉዳይ ላይ ኤግዚኪዩቲቭ ኦርደር ሰጥቷል እና ምንድነው ኤግዚኪዩቲቭ ኦርደር these days 90% ሚዲያ ላይ የሚወጡት ነገሮች ሆን ተብሎ ተከታይ ለማፍራት ወይንም መጥፎ ነገሮች በባህሪው በጣም ቫይራል ስለሚወጡ ነው ከዚህ በኋላ የመጨረሻውን ፍርድ ነው የሰጠው የፍርድ ቤቱ ሰላም ተመልካቾቼ እንዴት ናችሁ የጨዋታ ዞን ተከታታዮች እንዴት ናችሁ በድጋሚ ተመልሼ መጥቻለሁ ወይም ድጋሚ በሁለተኛ ቪዲዮ መጥቻለሁኝ ዛሬ እንግዲህ በዚህ ሳምንት ወይም በዚህ ሁለት ቀን ውስጥ የተካሄዱ ጉዳዮችን አቀርብላችኋለሁ ከዛ በፊት ግን ቻናላችንን ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ምክንያቱም ትንሽ ዘና ምንልበትና ቁም ነገር አዘል ፕሮግራሞችን ይዤ አቀርብላችኋለሁ እስከ ፍጻሜው ድረስ ቆዩ ምናልባት በስደት ዓለም ላይ ያላችሁ ሰዎች ለእናንተ ጥሩ ዜና ይዤላችሁ መጥቻለሁ በተለይ በዌልካም ኮር አሜሪካን ሀገር ማመለከታችሁ ሰዎች ወደ መጨረሻ ላይ የደረሰ ይመስላል እሱንም ዜና አስደምጣችኋለሁ ሁላችሁም ታዲያ እስከ መጨረሻው ድረስ ተከታተሉን መልካም ቆይታ ቻናሉን ከመመልከታችሁ በፊት 1 ደቂቃ ወይ 2 ደቂቃ ካያችሁ በኋላ ሰብስክራይብ ማድረግ እንዳትረሱ የእናንተ ሰብስክራይበርና የእናንተ ማየት እኔን ስለሚያበረታታኝ እባካችሁ ሁላችሁም ሰብስክራይብ ሼር ላይክ ማድረግ እንዳትረሱ የተዝናናን ቁም ነገር የምናስተላልፍበት የጨዋታ ዞን ፕሮግራማችን ነው መልካም ቆይታ People taking to the streets in Portugal, Germany, France, the UK, and North America. Many are Americans living abroad. I've never seen things worse in America than that. Organized by pro-democracy groups such as labor unions, LGBTQ+ advocates, veterans, and election activists uniting against the Trump administration's policies on the economy. እንግዲህ ተመልካቾቼ ሰሞኑን መቼም አሜሪካን ሀገር የተከሰተውን ሁላችሁም ተመልክታችኋል በተለያየ ሀገር በተለያየ ስቴት ሰላማዊ ሰልፍ ወጥቷል የትራምፕ አስተዳደርና የኤለን ማስክን አብሮ ቁርኝት መስራትና ዶጅ በሚባለው ካምፓኒ ላይ እና ደግሞ በወጣው በስደተኛ ህግ ላይ በጣም ብዙ ከ500,000 በላይ ሰላማዊ ሰልፍ ወጥተዋል እና በዚህ ጉዳይ ላይ ትንሽ ሰፋ ያለ ሐሳብ ይዤ መጣለሁኝ ሁለተኛ ነገር ደግሞ ብዙ ጊዜ የትራምፕ አስተዳደር ስልጣን ከያዙ እንግዲህ በ3 ወራቸው በጣም የተለያዩ ህጎች ወይም የተለያዩ ነገሮች ተሻሽለዋል ተቀይረዋል የተለያዩ ነገሮች ደግሞ ለአሜሪካን ሀገር ጠበቅ ያሉ ነገሮች አምጥተዋል እዚህ ላይ ኤግዚኪዩቲቭ ኦርደር የሚባል ነገር ብዙ ጊዜ ሰምታችሁ ታውቃላችሁና ምንድነው ኤግዚኪዩቲቭ ኦርደር የሚለው ነገር ብዙዎቻችሁ ጥያቄ ሊኖርባችሁ ይችላል ምንድነው ኤግዚኪዩቲቭ ኦርደር ሰጥተዋል በስደተኛ ጉዳይ ላይ ኤግዚኪዩቲቭ ኦርደር ሰጥተዋል በቦርደር ጉዳይ ላይ ኤግዚኪዩቲቭ ኦርደር ሰጥተዋል እና ምንድነው ኤግዚኪዩቲቭ ኦርደር የሚባለው ነገር ከሰፋ አድርጌ የተወሰነ ሐሳብ አስረዳችኋለሁ በተለይ እነዚህ መረጃዎች ያገኙዋቸው ኦፊሻሊ የራሳቸው ዌብሳይት ላይ ነው ያገኘሁት ስለዚህ ትንሽ እንዲገባን ኤግዚኪዩቲቭ ኦርደር ሰጥተዋል የሚለው ላይ ምንድነው ኤግዚኪዩቲቭ ኦርደር የሚለው ነገር ለእናንተ አስረዳችኋለሁ ሌላው ደግሞ በተለይ ከስደተኛ ጋር በተያያዘ በጣም ብዙ ህግ እየወጡ ነው ብዙ ነገሮች ወደ አሜሪካን ሀገር እንዳይገቡ ብዙ ህግጋትን የትራምፕ አስተዳደር እያወጣ ነውና የኤለን ማስክን ደግሞ በመቃወም በአፕሪል 5 እና አፕሪል 6 ታላቅ ወይንም በጣም ትልልቅ ሰላማዊ ሰልፎች ተካሂደዋል በዚህ በሁለት ቀን ጊዜ ውስጥ እና የትራምፕ አስተዳደር ወደ ስልጣን ከመምጣቱ በፊት ኤለን ማስክ ጋር የነበራቸው ሰፋ ያለ ቁርኝት በብዙዎች ዘንድ አሜሪካን ሀገር በሚኖሩ ተቃውሞ አስነስቷል ምንድነው ዶጅ የሚባለው ወይም ደግሞ ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ ማለት ነው ዶጅ ማለት እና በኤለን ማስክ የሚመራው ይሄ የመንግስት ተቋም
ምንድነው ዋናው ስራው? ለምንድነው ብዙ ተጽዕኖ ወይንም ደግሞ ብዙ ተቃውሞ ይፈጠረው የሚለውን በተለይ ዌብሳይት ላይ ካገኘሁት ኢንተርኔት ካገኘሁት እሱን ሐሳብ አስረዳችኋለሁ። በመሃል ደግሞ ትንሽ ፈገግ የሚያስቁኝ ፕሮግራሞችን ሰዎች የሰሩትን እና ደግሞ የነሱን ከስር ኮሜንት ምን እንደሰጡ እንረዳለን። እስከ ፕሮግራማችን ጊዜ ድረስ መልካም ቆይታ ያላችኋለሁ። ሌላው የአሜሪካን ሀገር በስደተኞች ላይ የተዘጋውን ወይም ደግሞ ተርሚኔት የተደረገውን አሊያም ደግሞ ሰስፔንድ እንደሆነ የተደረገው ስደተኞችን የመውሰጃ መርሃ ግብር ወይም ደግሞ ፕሮግራም ምንድነው የወሰነው ፍርድ ቤቱ? ምን ያህል ጊዜ ይግባኝ ተጠይቋል? ለምንድነው የተደረገው የሚለውን በጣም ዛሬ ክሊር የሆነ መረጃ ዛሬ ይሰጣችኋለሁ። ሁላችሁም እስከ ፕሮግራሙ ፍጻሜ ድረስ ተከታተሉኝ ብዬላችኋለሁ። መጀመሪያ ጊዜ ለእናንተ ያቀረብኩት እንግዲህ ብዙዎቻችን የምናውቀው ሴዶ ማርሻል አርት ተብሎ በሚታወቀው ብዙ ጊዜ በጣም በስፖርት የሚታወቀው በተለይ በቅርብ ጊዜ ውስጥ ከሱማሌ ሰውየው ጋር የእርስ በርስ ግብግብ ወይንም ፍልሚያ ለመፍጠር ያደረጉትን ነገር ሁላችሁም ታውቃላችሁና አንድ ቪዲዮ ለቋል ትሬኒንግ በሚሰራ ሰዓትና በጣም ብዙ ሰዎች የተናደዱም አሉ፣ የሳቁም አሉ፣ የተበሳጩም አሉ። ይሄንን ወደ እናንተ ጋር ለምጣና ትንሽ ፈገግ በሉበት። እንደምታዩት የሱ ትሬኒንግ እያደረገ ነው። ወደ 3 ወር ብቻ ቀረው ብሏል ከሶማሌው ጋር የሚጋጠምበትን። በዛ መሃል የለበሰው ልብስ ወይም የለበሰው ታይት ብዙ ሰው አስቆጥቷቸዋል እና እሱን ላሳያችሁና የኔን ሐሳብ ገለጻ ሰጣችኋለሁ። ይሄ እንግዲህ አንደኛው ቪዲዮ ነው። ሌላ 2 ቪዲዮ ነው በዚህ ልብስ የተለቀቀው 2 ቪዲዮ ነው። እሱንም ማሳይቻችሁ የራሴን ሐሳብ ሰጣችኋለሁ ወይም ደግሞ የራሴን ሁለት ቪዲዮ ነው በዚህ ታይት ለብሶ የለቀቀው 2 ታይት ነው እንደምትመለከቱት። የለበሰው ልብስ ነው በጣም ብዙ ሰው ያስገረማቸው። ስራው ላይ በጣም ጎበዝ ልጅ ነው፣ ኢነርጄቲክ ነው፣ ለስፖርቱ ያለውን ፍቅር ይገልጻል እና ውድድር ላይም ፕሮፌሽናል መሆኑን ይገልጻል። በማርሻል አርት ተምሯልና አሰልጣኝም ነው። ግን አነጋጋሪ የሆኑ ነገሮች ለመፍጠር ይሁን ወይም ደግሞ የራሱ ልብስ ስታይል ነው ወይ ብሎ ለማለትም ይሁን አላቅም እና በጣም ብዙ ሰዎች እዛ ዙሪያ ላይ ኮሜንት አድርጓል። ኮሜንቱን እናንብብና የመጀመሪያው ኮሜንት አረ ወንድ አይደለም ያለው ብሎ አለ። ቀጥሎ እንዴ 3 ፍሬ እንደኔ ዙም አድርጎ ያየው ይላል። እሺ ሰውየው 3 ፍሬ ነው እንዴ ያለው? እኔ ያየሁትን ማን አየ? ላይክ ያድርግ። አረ ዌር ኢዝ ማሩፍ የሚባለው ደግሞ ኮሜንቶችን እያነበበ ሪያክት የሚያደርግ ልጅ ነው። በአንድ በኩል ብዙ ጊዜ አሁን ሶሻል ሚዲያ ላይ የሚወጡ ነገሮች አንዳንድ ሰዎች ጥንቃቄ ካለማድረጋቸውም የተነሳ አንዳንዶቹ ደግሞ ሆን ብለው መነጋገሪያ ወይንም ሶሻል ሚዲያቸው ብዙ ሰው ጋር እንዲደርስና ቫይራል እንዲሆን ሆን ብለው የሚያደርጉት ነገር ነው። ይሄን ከሁለት መልኩ እረዳዋለሁ። አንደኛው እሱ እንደሰጠው መልስ ልብሱ ራሱ ነው ፕሮፌሽናል ልብስ ነው የለበስኩትና ምን ያስገርማቸዋል የሚል መልስ ሰጥቷል። እኔ ደግሞ በተቃራኒ መልኩ ደግሞ መነጋገሪያና ለማህበረሰብ የሚመጥነውን ልብስ ወይም ለማህበረሰብ የሚመጥነውን ነገር ባለማድረጉ ሆን ብሎ ያደረገው ነው ብዬ እላለሁኝ። ብዙ እንደዚህ አይነት ነገሮች ማድረግ ምክንያቱም ማህበራዊ ሚዲያ ላይ ሰዎችን አክብረን የሚመለከቱ ሰዎች አንዳንድ ጊዜ ለሰዎች ኮሜንት ብለን ወይም ለሰዎች እልህ ብለን ለሰዎች ተነሳሽነት ብለን የምናደርገውን ነገር ብንጠነቀቅ ብዬላለሁ። አንዳንድ ሰዎች በተለይ አሁን ሶሻል ሚዲያ ላይ የማይወጣ ነገር የለም። ያልተፋታው ሰው ተፋቷል፣ የተፋታው ሰው ደግሞ አልተፋታም።
የተለያዩ መግለጫዎች ይሰጣል። መሰረቱ ወይንም ጥንቃቄ መደረግ ያለበት ባለቤቱ ወይንም የጉዳዩ ባለቤት ሚዲያ ላይ ከመውጣቱ በፊት በሁለት ወይም በሶስት ነገሮች ቢያስበው ጥሩ ነው ብዬ እላለሁ። እንደኔ ይሄንን እንደዚህ ማድረጉ ትክክል አይደለም። ፕራይቬት የሆነ ነገር ሁልጊዜ ፕራይቬት ነው። ምክንያቱም ለኦዲየንስ ብለን ሳይሆን ፐርሰናሊቲ ጉድ ፐርሰናሊቲ እንዲኖረን ከሰዎች ጋር ወይንም የራሳችን ማንነት ጥሩ አመለካከት እንዲኖር ለሰው ወይንም ጥሩ የሆነ ግንኙነት እንዲኖረን መጀመሪያ ራሳችን ለሰዎች የምናስተላልፈውን ነገር መታመን አለበት ብዬ እላለሁ። ዚስ ዴይስ 90% ሚዲያ ላይ የሚወጡት ነገሮች ሆን ተብሎ ተከታይ ለማፍራት ወይንም መጥፎ ነገሮች በባህሪው በጣም ቫይራል ስለሚወጡ እኔ እንደንትን ልክ አይደለም። ፕራክቲካሊ በደንብ የራሱን አፍረተ ስጋውን ወይም ደግሞ የራሱን ፕራይቬት የሆነ ነገር በግልጽ የሚታይበት ፎቶ ነው። ለሌላ ጊዜ ከሱ ተምራችሁ እሱም ራሱ ተምሮ ባያወጣ፣ ይሄንን ደግሞ እነዚህ ቪዲዮዎች አይቶ ደግሞ ምክር ሲሰጠው ደግሞ በንቀት የሚመልስ ከሆነ ማንነት ላይ ወይም አሳሰብ ላይ ጥያቄ ስላለ፣ ስለዚህ ትንሽ ያሳቀኝም የሰዎች ኮሜንት ያሳቀኝም። ስለዚህ ለኔ ብዙ ፈን የሚያደርጉኝ ነገሮች አይደሉም። ሁለተኛ ፕሮግራም ላይ ሰሞኑን በአሜሪካን ሀገር ታላቅ ተቃውሞ ነበረ። ተቃውሞ ምንድነው? የትራምፕን አስተዳደር ያደረገውን በስደተኞች ላይ በኤለን ማስክ ጉዳይ ላይ ያለውን እጅህን አንሳ ወይንም ከ500,000 በላይ ህዝቦች አንቲ ትራምፕ ሃንድስ ኦፍ በሚል የተለያዩ ሚዲያዎች ሲኤንኤንም ዘግቦታል፣ ትልልቅ ሚዲያዎችም ዘግበውታል። በጣም በሁሉም ስቴት በጣም አንዳንድ ህጎች ካለው ወይም ኤግዚኪዩቲቭ ኦርደር ወይንም ህጉ ከሚፈቅደው በላይ ወይም ኮንስቲቲዩሽኑ ከሚፈቅደው በላይ ተተግብሯል የሚልም ሰዎች አሉ። በአንጻሩ ደግሞ ይሄንን የሚደግፉትም ሰዎች አሉ እና በጣም ብዙ ሰዎች ሐሳብ ሰጥተዋል። የተወሰኑትን እስቲ ለእናንተ ያቀረብኩትን ላሳየላችሁ። People stand where they can. In the middle of the street. This crowd stands against President Donald Trump and billionaire Elon Musk. We will not be silenced. Their message is hands off. Hands off. A protest against the administration's actions to cut government jobs, shutter agencies. እንግዲህ ይሄ ሰላማዊ ሰልፍ እየወጣው መጀመሪያ የትራምፕ አስተዳደር ብዙ ሰራተኞችን በመቀነሳቸው ነው። እንግዲህ ይሄንን የሚያደርገው ድርጅት አንደኛው በኤለን ማስክ የሚቋቋመው ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ ወይም ዶጅ የሚባለው ነው። ዋና ስራው የመንግስትን ወይም ማክሲማይዝ ገቨርንመንታል ኤፊሺየንሲ ኤንድ ፕሮዳክቲቪቲ by modernizing federal technology and software, cutting waste and slashing federal regulations. የመንግስትን ወይንም ደግሞ ወጪ የሚያወጡትን ነገሮች በሙሉ ከት ማድረግ ወይም ማቋረጥ ነው። ከዚህ ጋር ተያይዞ ስደተኞችን አለመቀበል፣ በስደተኞች የተጀመረ ፕሮሰሶችን ተርሚኔት ማድረግ ማቋረጥ፣ ወይንም ሁማኒታሪያን ፓሮል የሚባሉት እንደነ ዌልካም ኮር የሚባሉትን ስደተኞችን ድጋፍ የሚያደርጉ ድርጅቶችን በሙሉ ማቋረጥ፣ ከዌልካም ኮር ጋር ተያይዘው ከ10 በላይ የሚሰሩ ድርጅቶች ዳታ ድርጅት ወይንም ኤንጂኦችን አግሪመንታቸውን ከመንግስት ጋር ያላቸውን የገንዘብ ድጋፍም ሆነ ማንኛውም ነገር ማቋረጥ እና ይሄንን ነው ዋና የሚሰራው የዶጅ የሚባለው። እና በዚህ ምክንያት አሜሪካን ሀገር ያሉ ነዋሪዎች ኑሮ ውድነቱም የታክስ ጭማሪውም በእጥፍ ኑሮ ውድነቱም ስለጨመረ እንግዲህ ሰላማዊ ሰልፍ ወጥተዋል። ይሄ ለስደተኛው ምን ይጠቅማል የሚለውንም አንዱ አጀንዳቸውም የስደተኞችን ጉዳይ መንግስት መወሰን የለበትም የሚል ነው። ወይንም ከፍርድ ቤቱ ከወሰነው በላይ የፓወሩ ሊሚትለስ ወይም ደግሞ ሊሚት አለው። ስለዚህ ትራምፕ የሚያደርገውን ነገሮች ማቋረጥ አለበት የሚል ነው። በቅርብ ጊዜም ለሶስተኛ ጊዜ ምርጫ መመረጥ ይችላል የሚል ህጉን ማሻሻል ይችላል የሚል በተለያዩ ዜናዎች ላይ ሲነገር ሰምተናል። በዋናነት የዚህ የሃንድስ ኦፍ በሚለው ወይንም እጅህን አንሳ ወይንም በሚለው በጣም ብዙ የሆኑ የአሜሪካን ዜግነት ያላቸው ወይንም አሜሪካን ሀገር የሚኖሩ ተቃውሞ ሰልፍ ያሳዩበት የመጀመሪያው ነገር የኤለን ማስክ ተቃውሞ ነው።
ስለዚህ በጣም ብዙ ዌብሳይቶች ወይም ብዙ የዜና ምንጮች ዘግበውታል እና ወደፊት እንግዲህ የትራምፕ አስተዳደር ምን አይነት መልስ እንደሚሰጥ አልታወቀም። ግን በአንዳንድ ዌብሳይቶች ላይ የታየው ማንኛውም ሰው ሰላማዊ ሰልፍ ቢወጣ ቢቃወም እኛ ከማድረግ ወደ ኋላ አንልም ብሏል። ምናልባት ቀድሞ ልትመረጥ የነበረችው የአሜሪካን ፕሬዝዳንት እጩ ሆና የተሸነፈችው to strengthen our national security, but to serve the only client he has ever had, himself. We are not going to let him eliminate the Department of Education that funds our public schools. We are not. በነገራችን ላይ በካማላ ሃሪስም ዶናልድ ትራምፕ ላይ ያላትን ተቃውሞ አሰምታለች። እንግዲህ ወደፊት ምን ይገጥመዋል? ገና ስልጣን ከያዘ 3 ወር ያልሞላው የትራምፕ አስተዳደር ብዙ ህገ መንግስታዊ ለውጦችን፣ ማሻሻያዎችን፣ ፖሊሲዎችን አድርጓል እና እንግዲህ ከአሜሪካ ህዝብ ጋር ምን ይገጥመዋል ምን ወደፊት እናያለን። ከዛ ጋር ተያይዞ በተለይ ስደተኞችን በማቋረጥ ወይም ስደተኞችን የሚመጡበትን መንገድ ስደተኞችን የሚቀበሉበትን መንገድ በማቋረጥና አሜሪካን ሀገር የገቡ ስደተኞችንም ዲፖርት በማድረግ የፍርድ ቤቱ በአፕሪል 4 ላይ ውሳኔ ሰጥቷል። እሱን ወደ በኋላ ላይ እነግራችኋለሁ። በተለይ የዌልካም ኮር ላይ የምትጠባበቁ ሰዎች ለእናንተ ጥሩ ዜና አለኝ። በነገራችን ላይ በሁሉም ስቴት ነው ተቃውሞ ያለው። እዚህ በስዕሉ ላይ እንደምትመለከቱት የትራምፕ አስተዳደር ተቃውሞ አድርጓል። ሁሉም Hello, everyone. It is so good to be here with over 100,000 American patriots. It is a reminder that the American fighting spirit is alive. Because folks, we are in a fight. We are in a fight for our democracy. We are in a fight for our constitution. We are in a fight for our families. We are in a fight for the kind of future we want in this country. We are currently living through a president who wants to be a dictator. In America, we do not accept dictators and we do not accept kings. We have a billionaire who has bought a seat next to the president, using him as a puppet. American democracy has never been for sale and it won't be today. We are seeing a cowardice. Congressional Republicans. በጣም ብዙ ሰዎች በአፕሪል 5 እና አፕሪል 6 በጣም ታላቅ ተቃውሞ ገጥሟቸዋል። እንግዲህ የትራምፕ አስተዳደር ወይም የሪፐብሊካኑ መሪ ዶናልድ ትራምፕ ምን አይነት መልስ እንደሚሰጡ ይጠበቃል። ምናልባት ከዚህ ጋር ተያይዞ የተቃውሞም የመጣው ባደረጉት የታክስ ማሻሻያ ነው። ስለዚህ ምን አይነት መልስ እንደሚሰጥ ይጠበቃል። ሌላው ብዙ ጊዜ ብዙ ሰዎች ሲናገሩ ሰምታችሁ ከሆነ ኤግዚኪዩቲቭ ኦርደር ዜና ላይ ኤግዚኪዩቲቭ ኦርደር ተሰጠ ሲባል ሰምታችሁ ሊሆን ይችላል። ኤግዚኪዩቲቭ ኦርደር ማለት ምን ማለት ነው? በምንድን ነው የሚሰራው? በነገራችን ላይ የአሜሪካን ሀገር የፌደራል ገቨርንመንት የሚያስተዳድሩት ወይም ደግሞ ኮንስቲቲዩሽንን የሚመሩት በሶስት መልኩ ነው ወይም በሶስት ብራንች ነው። አንደኛው ኮንግረስ የሚባለው ወይንም
ሌጂስሌቲቭ ብራንች ወይንም ኮንግረስ የሚባለው ነው። ሁለተኛው ኤክስኪዩቲቭ ብራንች ነው። ሶስተኛው ጁዲሺያል ብራንች ወይንም ሱፕሪም ኮርት የሚባለው ነው። ከዛ ውስጥ እንግዲህ የፕሬዝዳንቱ መብት ነው ማለት ነው። ወይንም የኤክስኪዩቲቭ ኦርደር የሚባለው በፕሬዝዳንቱ የሚመራ ወይም ህገ መንግስት ማሻሻያ ወይንም ማንኛውንም ነገር ስልጣን ያለውን ይፈቅዳል ማለት ነው። ይሄ ኤክስኪዩቲቭ ብራንች የሚባለው ወይም ኤክስኪዩቲቭ የሚመራው headed by the president who is also commander in chief of the military እና ይሄ ኤክስኪዩቲቭ ኦርደር የሚባለው የሚመራው ወይም ደግሞ ኦን የሚደረገው በፕሬዝዳንቱ ደግሞ ሚሊተሪውንም ጭምር የሚመራበት ነው ማለት ነው። ኃላፊነታቸውም የኢንፎርስ ሎስ ኔጎሽየት ትሪትስ ኤንድ ኦፖነንት ፌደራል ኦፊሻልስ የሚል ነው። ይሄኛው ሪስፖንሲቢሊቲያቸው። በነገራችን ላይ የኮንግረስ ወይም ኮንግረስ ሲባል ሰምታችሁ ከሆነ ወይም ሌጂስሌቲቭ የሚባለው ህግ አውጪ ብለን የምንለው ነው። የፕሬዝዳንቱ ደግሞ ወይም ኤክዚኪዩቲቭ ኦርደር ብለን የምንለው፣ ሌላው ሱፕሪም ኮርት ወይም ደግሞ ጠቅላይ ፍርድ ቤት። እነዚህ ሶስቶቹ ናቸው የአሜሪካን ኮንስቲቲዩሽን ይዘው የሚቀጥሉት እርስ በርስ ሆኖ ነው አሜሪካን ሊድ የሚያደርጓት ማለት ነው። የእያንዳንዳቸው ህግ ወይም የእያንዳንዳቸው ፓወር አላቸው ማለት ነው። እንግዲህ የዶናልድ ትራምፕ ይህንን ፓወር ተጠቅመው ነው ብዙዎቹን ኤክስኪዩቲቭ ኦርደር እየሰጡት የነ ዩኤስኤድ መዝጋት፣ በተለይ ኤንጂኦዎችን ማንኛውንም እርዳታ ድርጅቶች ከቶፍ ያደርጉት ወይንም ያቆሙት፣ እንዲሁም በስደተኛ ጋር ወይም ዩኤስራፕ የሚባለው ዩናይትድ ስቴትስ ሬፊውጂ አድሚሽን ፕሮግራም የሚባለው ሙሉ ለሙሉ ለ3 ወር መዝጋትና ይሄን የማድረግ ወይንም ህግ የማሻሻል አቅም አለው ወይም ደግሞ ኃይል አለው ወይንም ፓወር አለው ነው የሚለው። ግን ምናልባት ከውጭ ወይ ከኮንግረሱና ከሱፕሪም ኮርቱ ካወጣው ህግ ጋር ከኮንስቲቱሽኑ ጋር የሚጣረስ ወይም ደግሞ እርስ በርስ የማይገጥም ከሆነ ይሄ ነገር ተፈጻሚነት አይኖረውም። ኤክስኪዩቲቭ ኦርደር ብዙ ጊዜ ፕሬዝዳንቱ ሲያደርጉ ፍርድ ቤቶቹ ወይ ሊሽሩት ወይንም ደግሞ ሊያጸድቁት የሚችሉበት መብት አለ። ስለዚህ እነዚህ ሶስቱ ነገሮች ናቸው የአሜሪካን ሀገር ይዘው የሚጠብቁት ማለት ነው። ኤክዚኪዩቲቭ ኦርደር፣ እነዚህ ጠቅላይ ፍርድ ቤት ወይም ደግሞ ሱፕሪም ኮርት እና ደግሞ ሌጂስሌቲቭ የሚባለው እንዲሁ ለሐሳብ እንዲገባችሁ ነው። ስለዚህ ሁለቱን ኤክዚኪዩቲቭ ኦርደሩ የጁዲሻል ወይም ደግሞ ሱፕሪም ኮርቱን እና ሌጂስሌቲቭ ብራንቹ ወይም ሌጂስሌቲቭ ወይም ኮንግረሱን የአሜሪካን ሀገር መንግስት ወይም ፕሬዝዳንት ያንን ህግ የሚጣረስ ከሆነ የፕሬዝዳንቱ ማንኛውም ህግጋት ተፈጻሚ አይሆንም። ይህን ነገር የምትመለከቱ አሜሪካን ሀገር ያላችሁ ከጥብቅና ጋር ሙያ ያላችሁ ደግሞ በደንብ ሰፋ ያለ ትንታኔ ብትሰጡን ወይንም ደግሞ ምንድነው የሚለውን ነገር ብትሰጡን ይሄንን ምን መነግራችሁ ዛሬ እንግዲህ ሰፋ ያለ ሐሳብ ማቀርብላችሁ በተለይ በነበረው የአሜሪካን ሀገር ተቃውሞ ወደፊት ምን አይነት ህጎችን ማሻሻያ ይደረጋል የሚለውን ነገር አብረን እንመለከታለን። ከዛ ውጪ በተለይ ከዩኤስ ራፕ ጋር በመዘጋቱ አፕሪል 4 ላይ የተወሰነው ፍርድ ቤት ወይም ኮርት ሃውስ ኒውስ ሰርቪስ ከሚለው ዌብሳይት ላይ ያገኘሁትን መረጃ ነግራችኋለሁ። ምን ይላል ያ መረጃ? The Trump administration must continue to process and admit refugees who were approved before January 20. ከጃንዋሪ 20 በፊት የተመዘገቡ ወይም ደግሞ አፕሩቭ የተደረጉ ማለት ሰርቲፋይ የተደረጉ ማለት አይደለም። አፕሩቭ የተደረጉ ማለት ለምሳሌ ዌልካም ኮር አፕሊኬሽን ላይ ሞልታችሁ የመጀመሪያው ኮንግራቹሌሽን እሱ ማለት አፕሩቭ በአፕሊኬሽን ደረጃ አፕሩቭ ተደርጓል፣ በፔፐር ደረጃ አፕሩቭ ተደርጓል ማለት። ስለዚህ እነሱን ነው አፕሩቭ የሚለው ሰርቲፋይድ መደረግ አይደለም። ስለዚህ አፕሩቭ የተደረጉትን ጃንዋሪ 20 በፊት በዌልካም ኮር ወይም ደግሞ ሪፊውጂዎች ያመለከቱትን ሪፊውጂዎች የትራምፕ አድሚኒስትሬሽን መቀጠል አለበት ብሎ ግዴታ ፍርድ ቤቱ አፕሪል 4 ላይ ወስኗል። እና ይሄ የወሰነው ላይ የሰጠው 6 ኦርደር ፔጅ የሰጠው የዲሲ ወይም ሲያትል ያለው ፍርድ ቤት በፒዲኤፍ እዛ ዌብሳይቱ ላይ ያለውን አሳያችኋለሁ ባጭሩ። እንግዲህ የዩናይትድ ስቴትስ ዲስትሪክትስ ኮርት ዌስተርን ዲስትሪክት ኦፍ ዋሽንግተን አት ሲያትል
ትዛዝ ነው ኦርደር የሚለው ይሄኛውን የሰጠው የመጨረሻውን ትዛዝ ነው። በነገራችን ላይ እዚህ ላይ እናንተ ዌብሳይት ላይ ፈልጋችሁ ማግኘት ትችላላችሁ። ከመጀመሪያው ጀምሮ የነበረው ነው። ዳኛው ወይም የትራምፕ አስተዳደር በጃንዋሪ ፌብሩዋሪ 20 ላይ ወይም ፌብሩዋሪ 25 ላይ ሰስፔንድ ያደረገው ወይም ደግሞ የዩኤስ ራፕን ሙሉ ለሙሉ እንዲዘጋ ያደረገውን ጀምሮ ነው ፍርድ ቤቱ ያለው። አንደኛውን ቦታ ላይ ይሄኛውን እናንተ የምትፈልጉ ሰዎች ወይም ዌብሳይቱ ላይ ገብታችሁ ማየት ትችላላችሁ። ግን በጠቅላላ ሐሳቡ የሚለው ድጋሚ ፍርድ ቤቱ እንዲከፈት ከወሰነ በኋላ የትራምፕ አስተዳደር በስቴት ዲፓርትመንት በኩል የዩኤስ ራፕ እንዲቋረጥና ዌልካም ኮር ተርሚኔት እንዲደረግ የሰጠውንም ትዕዛዝ ፍርድ ቤቱ ደግሞ ሽሮት ዩኤስ ራፕ መቀጠል አለበት እና መቀጠል ያለበት ደግሞ ዌልካም ኮር ሳይሆን ዩኤስ ራፕ መዝጋት የሚችለው ፕሬዝዳንቱ ወይንም ኤግዚኪዩቲቭ ኦርደር ሰጥቶ ሳይሆን በሱፕሪም ኮርቱ ወይም በፍርድ ቤቱ ውሳኔ ነው። ስለዚህ ይሄን ነገር መዝጋት አትችልም፣ ይሄን ነገር መቀጠል አለበት ብሎ ፍርድ ቤቱ የሱን የዘጋውን መልሶ ደግሞ ውድቅ አድርጎበት ኦልሞስት ከ3 ከ4 በላይ ከዛ ደግሞ ማርች 24 እና 25 በጣም ብዙ ክርክር ከተደረገ በኋላ የመጨረሻውን አፕሪል 4 የፍርድ ቤቱ የሰጠው ውሳኔ የዳኛው የሰጠውን ትዕዛዝ በአፕሪል 4 ላይ የሰጠውን ትዕዛዝ ነው የምነግራችሁ። የትራምፕ አስተዳደር በዩኤስ ራፕ ላይ የዘጋውን ተደጋጋሚ ይግባኝ ቢጠየቅም ያቀረባቸው ማስረጃዎች ያቀረባቸውም በቂ ስላልሆነ አሊያም ደግሞ ፍርድ ቤቱ ስላላመነበት ዲና ያርጎታል ወይም ሪጀክት አርጎታል። ስለዚህ አሁን አፕሪል 4 ላይ በተወሰነው ውሳኔ ይላል አጠር አድርጌ ነው የምነግራችሁ ሐሳብ የተወሰነው ውሳኔ ዩኤስ ራፕ ወደ ነበረበት እንዲመለስና ለዩኤስ ራፕን ሰፖርት የሚያደርጉት ኤንጂኦዎች እንዲለቀቁ ፍርድ ቤቱ የመጨረሻ ውሳኔ ወስኗል ብሎ ነው የሚለው። ይሄኛውን እንግሊዘኛውን ላንብብላችሁ። በመሃል በዚህ አንቀጽ በዚህ እንግዲህ ሴክሽን 1 ሴክሽን 2 ሚል የራሳቸው ህግ አለ። እኔ ያንን ሐሳብ ብዙም የዚህ ባለሙያ ስላልሆንኩኝ ሐሳቡን ነው ለእናንተ አፕሪል 4 ላይ ከማርች 24 ጀምሮ ያቀረበውን የትራምፕ ያቀረበውን በዚህ በዩኤስ ራፕ ላይ መዘጋት ላይ ያቀረበው ሐሳብ ወይንም ያቀረበው የክስ መቃወሚያ በቂ ስላልሆነ ወይም ስላላመነበት ወይም ዲፓርትመንት ኦፍ ስቴት ተርሚኔት ማድረግ አይችልም፣ ዩኤስ ራፕን ተርሚኔት ማድረግ አይችልም ማለት። ቀጥሎ ደግሞ ከዩኤስ ራፕን የሚረዱ ድርጅቶች ወይም ደግሞ ኦርጋናይዜሽኖች ወይም ይሄን ሰፖርት የሚያደርግ ኦርጋናይዜሽን አብረው እንዲለቀቁ ወይንም ሪሴትል የሚያደርጉት ኤጀንሲዎች ሪሴትል ወይም ደግሞ ሰፈራ ፕሮግራምን እንዲቋቋም የሚያደርጉ ድርጅቶችን አብረው እንዲለቀቁ ፍርድ ቤቱ ወስኗል። ስለዚህ በአጠቃላይ የፍርድ ቤቱ የወሰነው ውሳኔ የስደተኞች ዩኤስ ራፕ የሚባለው ተቋም እንዲቀጥልና ከጃንዋሪ 20 በፊት ያመለከቱ ስደተኞች እንዲቀጥል ፍርድ ቤቱ ወስኗል። እንግዲህ ከዚህ በኋላ የትራምፕ አስተዳደር በዩኤስ ራፕ በኩል ምን ያደርጋል የሚለውን እንዲሁም ደግሞ ከህግ በላይ ይሆናል የሚለውን ነገር እንግዲህ አናቅም። ምናልባት ይሄ በስደት ላይ ያላችሁ ሰዎች ዌልካም ኮር ያመለከታችሁ ሰዎች ወይም ደግሞ ለእናንተ ጥሩ ዜና ነው። እንግዲህ ተመልካቾቼ ለዛሬ ያቀረብኩላችሁ ይሄን ይመስል ነበረ እና እናንተም ዌብሳይቱ ላይ በደንብ ፈልጋችሁ አንብቡት። በስደት ላይ ላላችሁ ሰዎች ምናልባት ዌልካም ኮር ላይ ያመለከታችሁ ሰዎች ጥሩ ዜና ነው ይዤላችሁ የመጣሁት። በትዕግስት እንድትጠባበቁ ታግሳችሁ የጠበቃችሁ ሰዎች ደግሞ መልካም ዜና ነው ለእናንተ ይዤላችሁ የመጣሁት። እንግዲህ ከዚህ በኋላ የመጨረሻውን ፍርድ ነው የሰጠው የፍርድ ቤቱ። ስለዚህ ከዚህ በኋላ ይግባኝ ይጠይቃል ወይስ ወዴት ይሄዳል፣ ምን ያደርገዋል የሚለው የትራምፕ አስተዳደር እንጠብቅ። በነገራችን ላይ የዌልካም ኮር በተለይ ዩኤስ ራፕ ሰስፔንድ የተደረገው ወይም ደግሞ ለ3 ወራት እንዲዘጋ የተደረገው አፕሪል 25 ነው መጨረሻው። ስለዚህ ብዙ ነገሮችን እስከ አፕሪል 25 እንጠብቃለን።
ለእናንተም መልካም ቆይታ እያልኩኝ የዛሬ ፕሮግራሜን ደግሞ የዛሬ መረጃዬን በዚህ ላይ አጠናቅቃለሁ። ፕሮግራሜን ስትከታተሉ ለነበራችሁ ከልብ አመሰግናለሁ። ከመጨረሻው የተመለከታችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ተጨማሪ ደግሞ መረጃ ካገኛችሁ ኮሜንት ላይ አስቀምጣችሁ። ምክንያቱም የትራምፕ አስተዳደር በየጊዜው አዳዲስ አጀንዳዎች አዳዲስ ሀሳቦችን ነው ይዘው የሚመጣው። ምናልባት የተለየ ሀሳብ ደግሞ ካለ ኮሜንት ላይ ማስፈር ትችላላችሁ፣ ወይም አፕዴት ካገኛችሁ ማስፈር ትችላላችሁ። የወደዳችሁትም ከሆነ ደግሞ ላይክ ማድረግ፣ ኮሜንት፣ ሀሳብ መልካም ምኞታችሁን መግለጽ ትችላላችሁ። ፕሮግራሙን ያቀረብኩላችሁ ዩኤል ነኝ። እስከሚቀጥለው ጊዜ ደግሞ እስክንገናኝ ድረስ መልካም ቆይታ ላሉ በእኔ በኩል ጨርሻለሁ። ለእናንተ ሰላሙን ያብዛላችሁ። ሰላም ለሀገራችን እያልኩኝ መልካም ጊዜ ይሁንላችሁ። ደህና ሁኑ።